ሰዎችዬ ሰላም ሰላም እንደምናችሁ ደህና ናችሁ ወይ? እኔም ስለ ፊራ ጉዳይ አስተያየት ልስጥ። እኔ ከሌላስ ሁሉ የገረመኝ ማን እንደሆነ ታውቃላችሁ? ሄለን ነች። ሄለን በጣም ስማርት፣ በጣም ክሌበር። አሁን እንደ ሌላ ሰው ፊራን ልታዝረጠርጥ ፈልገው ነበር። እንዴት ነው ስድቡን? አሁን ሌሎቹ እንዴት ነው ሴቶቹ ማለት ነው ጉዳችሁን አወጣለሁ ብላ ስትል አንበሳ እንደሚጥሉ ማለት ነው። አሁን ፊራ ደግሞ አንበሳ ልክ እንዲያዘንብላት ፈልጋለች። ደስ የሚለው እኛ ፊራን እናውቀዋለን። ፊራ ለተቸገሩት ለታመሙት ነው የሚረዳው እንጂ ስደቡልኝ ብሎ አይረዳም። ስለምናውቀው ነው። እና ይቺ ሴት አሁን ደግሞ ምንድን ነው ሞከረች። በቃ የተለያየ በቃ ይሄ ታውቃለች፣ ፌክ ኢንፎርሜሽን ማቅረብ። በቃ ነገሩ ምንም በቃ አልሆነላትም። ሄዶ ከተራራ ጋር መጋጨት ሆነባት ነገሩ። ለምን ሌሎቹም በፌክ ነው እንትን ብላ አዋራ አንስታ የምታገኘው። ስለ ፊራ ጉዳይ ሞከረች፣ አልተሳካላትም። አሁን ስታስበው ነገሩን ሱች ስታደርገው ኦኬ እንግዲህ እሷ በእርዳታ ነው አይደል የምትተዳደረው። አሁን የሆነ እከሌ ታሟል ብላ እርዳታ እናሰባስብ ትላለች። አሁን ለፊራ ደግሞ እሷ አትደውልለትም። በእጅ አዙር የሆነ ሰው ሄዶ እሱ እንደዚህ ላይፍ ላይ ቁጭ ብሎ ሲጫወት ሄለን ፔጅ እኮ የሆነ ሰው ታሟል፣ እርዳታ እያሰባሰብን ነው፣ ናና ፊራ እባክህ እርዳ ይባላል። አሁን ይህንን ትልልቅ አማውንት ገንዘብ ሲጠራ ሰምታለች አይደለም እንዴ? ረጭ አርጎ በቃ 300 ሺህ 500 ሺህ 600 ሺህ በቃ ያው በሱ አካውንት ነው የሚገባው። በዛ በታማሚ ሰው አካውንት አይገባም። ያው የጂጂን ባል ገንዘብ እንደበላች አይታቸዋል። ነገሩ እኔ እሷን በሆን ቀና ብዬ የሰው አይን አላይም። እና አይኗን በጮ ያጠበች እኔ እንደዚህ አይነት ድፍረት በኢየሱስ ስም እና አሁን እንዴት ነው ፊራ ደግሞ እንዴት እሱ አያውቅማ። እሱ መስጠትን ነው እንጂ የሚያውቀው ይሄ ገንዘብ የት ሄድ የሚያውቀው ነገር የለም። አሁን የእሷ ነው አካውንቱ የሚለጠፈው እና በእሷ አካውንት ያ ገንዘብ ይገባል። ዋጥ ሰልቀጥ እንደ ልማዷ ልታደርግ አሁን ከሁለት የወደቀ ግንድ አልሆንም። በተለያየ መንገድ አስፈራራሁት፣ አንበሳ አላዘነበልኝም። ስለዚህ ከሁለት የወደቀ ግንድ ከመሆን እንዲሁ በተለያየ ጊዜ እርዳታ ብዬ የሆነ ፌክ ኢንፎርሜሽን ባቀርብም ያው እንግዲህ ፊራ ደግሞ ትንሽ ገንዘብ እርዳታ ትንሽ ገንዘብ 200-300 ዶላር አይረዳም። እንግዲህ ቢያንስ 2000 3000 4000 5000 ዶላር ነው ጠዋ የሚያደርገው። ያችስ ለምን ታመልጠኛለች ብላ እኮ ነው አሁን ነገሩን ገባችሁ። ሰሞኑን የሄደችበት መንገድ ጥሩ አልነበረም። ዛሬ የተመለሰችበትን መንገድ ተመልከቱ። እንዲሁ የዚህን ያህል እንዲሁ በእናትሽ አውራጣት የሚጠባ አለ። ፊራስ ቢሆን ገንዘብ እኮ ተሰርቶ ነው የሚገኘው። እንዲህ ተቀልዶ ገንዘብና አራስ ልጅ የሚያከብረውን ሰው ይወዳል። እና እንዴት ነው አራስ ልጅ በአደባባይ ላላፊ ላግዳሚ ብትገልጹ የጥሩ ሰው አይን አለ፣ የመጥፎ ሰው አይን አለ። ገባችሁ? ያ ልጅ ይታመማል፣ ይሞታል። ገንዘብና አራስ ልጅ አክባሪውን ይወዳል። እና ሁለተኛ ደረጃ እቺ ማነች የምትባላለች ዴቦ ማን እቺ ቲክቶከር የእሷ ቦይፍሬንድ ከእሷ ጋር ሲጣላ የእሷን ስም ባነሱበት ቦታ ሁሉ አንበሳ ይጥላል። አሁን እንዴት ነው ከሰረ? ገባችሁ? ማንም አባከና ያለው ሰው የለም። ዩሲ ገንዘብ የሚያከብረውን ሰው ነው የሚፈልገውና ስለዚህ ፊራ ደግሞ እኔ ደስ የሚለኝ ፊራ እንደዚህ ላላፊ ላግዳሚ እንትን የሚል ሰው አይደለም። ኢብን ፊውቸር እኔ የምልክ ነገር ገንዘብ እርዳታ ብሰጥም እኔ በዚች ሴትዮ ፔጅ ላይ ገንዘብ እርዳታ እንዳሰጥ ይሄ አገር አይቶ ፀሐይ ሞቆ የዓለም ሕዝብ የሚያውቀው ነገር ነውና በጂጂ በስቴፕ ባሏ በልጆቿ አባት ስም ያሰባሰበችውን ገንዘብ ማንም አባከና ብሎ የጠየቃት ሰው የለም። ለራሷ ኮምፒውተር ገዛች፣ ስልክ ገዛች፣ ወንበር ገዛች፣ የቡቱቱ አይነት ቀያየረች። በቃ ማንም ሰው የጠየቃት የለም። $1500 አለች። ለዛውም ደግሞ
መኝታህን አሳየኛለች ምንህና ጓዳ ጎርጓዳ ምናምን ሰውዬው ወንድ ልጅ እንደ ሴት ልጅ እስኪያለቅስ ድረስ የልጁን በሽታ እየተናገረ ልጄ ታማብኛለች ብሎ ያ እንኳን ሆዷን ያላባባ ገንዘቡ የህዝብ ገንዘብ ነው እና ምስትየው ራሷ የጓዳውን ገበናዋን ተናገራ የቀበሌ ቤት አሁን ነው የተሰጠኝ ብላ ጉልት ነው የምሰራው ብላ በሽተኛ ልጅ እንዳላቸው እና የምትተኙበትን መኝታችሁን አሳዩ። እኛ ሁላችንም ኢትዮጵያዊ ነን። ዊ አር ኦል ዘ ሴም ፔጅ ነው። ስለዚህ ሴትዮዋ ከእግዚአብሔር የተጠላች በ666 የምታምን ፈራ እግዚአብሔር የሌላት አሁን ይህንን ነገር ሌላ ሰው ቢያደርግ እድሜ ዘመኗ ቢዝነስ ትሰራበት ነበር እና አሁን ይህንን ገንዘብ ለምንድን ነው የማሰጪው ብሎ የጠየቃት ሰው የለም። ገባቸው። አሁን ውሸት ምስክር እያቀረበች ነው። ከስር መስመር ተመካክራ አዘጋጅታ ትመጣለች። እሷ ጥሩ ሰው እንደሆነች፣ ሀቀኛ እንደሆነች፣ ፍጹም ጻዲቅ በቃ ጻዲቅ ሰው እንደሆነች የራሷ የሚሆኑ ሰዎችን ይዛ ትቀርባለች እና ስለዚህ ፌራ ዩ ሃቭ ቱ ቢ ኬርፉል አይ ቴል ዩ ደ ትሩ ጥንቃቄ አድርግ። አዎ እንደ ማንኛውም ሰው ቲክቶክ ላይ ከእንትን መልእክት ካቀረበችልህ መታ እንደዚህ አስተያየት ስጥ። ከዛ ባሻገር በእሷ ፔጅ ላይ እርዳታ በሚባለው ነገር እሷ አሁን አንተን እንደ ማስትሽ ተለጥፋ አልለቅህም ያለችበት ኬዙ እርዳታ ብላ አሁን ነገ ደግሞ ሌላ ነገር ካቀረበች ፌራ በዛ ፔጅ ሄደህ ለምን አትረዳም ምናምን የእሷ አጫፋሪዎቹ አሉ ከስር መስመር የምትመክራቸው ሄዶ ለአንተ ይነግሯል። መጥተህ ደግሞ አንተ አይንህን አታሽም ለምን በቃ ቀኝህን የሚሰጠው ግራህ እንዳይመለከት ይላል የእግዚአብሔር ቃል። ስለዚህ አንተ በቃ 500,000 600,000 ትሰጣ ያ ገንዘብ ዳይሬክትሊ በእሷ አካውንት ነው የሚገባው። ገባ? ያ ማለት ረዳህ አትባልም እና በጣም ጥንቃቄ አድርገ። እኔ ግልጽ እኔ ከማንም እኔ ከምንም ምንም ንክኪነት የለኝም። ያ ማለት እንዴት ነው? በላቤ በሰርቼ ምተዳደር ጌታን ባርኮኛል። እንዲሁ ጌታ ስሙ ይባረክና ግን ልልህ የፈለኩበት ምክንያት $1 በዛ ፔጅ ማዋጮ እንዳታዋጣ። ያ የሚዋጣው ወደ እሷ አካውንት ነው የሚገባ። አንተ እዚህ ሚዲያ ላይ ነው ያለው፣ ወሬ አልሰማህም እንዴ? ጂጂ የልጆቹ አባት ምንም እኮ ስቴፕ ባሏ ቢሆን ከአንድም ወንድ ልጅ ሴት ልጅ ወልዳለታለች። የልጅ ልጅ አይተዋል። ለክፉ ለደጉ እኮ ይገናኛሉ። አፍንጫ ሲመታ ዓይን ያለቅሳል። እና በሱ ስም ያሰባሰበችው ገንዘብ የት ደረሰ ብላችሁ የት ደረሰ ያ ገንዘብ ብላችሁ አትጠይቁም እንዴ? እናንተ ያ ገንዘብ እኮ የህዝብ ገንዘብ ነው አይደለ እንዴ? ይሄንን ፊራ መቼስ ሳሰማ አትቀርም። አንተ ክርስቲያን ነህ አይደለ እንዴ? ክርስቲያን ነህ፣ ለእውነት ነው የቆምኩ አይደለ? ስለዚህ እኔ አልባል ያልሆነበት ቦታ ገንዘብ እንዳታወጣ። እኔ ማለት አይኖ ኢትዮጵያ ውስጥ ስንት የታመሙ አሉ፣ ችግርተኛ አሉ። በጣም የምትሄድበት መንገድ እርዳታ ጥሩ ነው። ለዚህ ነው ጌታ የሚባርክህ። እና እቺ ሴትዮ ሙጅሪም ነች። ኢብን ሌላ ሴቶች ቢሆኑ እኮ ያፍራሉ። እንግዲህ ቦይፍሬንድን ወይ ባሏይም ቦይፍሬንድ ቤት ውስጥ ታንቆ እስኪሞት የእሱን ዱቄት አቃጥላ እዚህም አምጥታ ሚዲያ ላይ ዱቄቱን ለው ላይ እየተፋችበት በቃ የጭካኔ ጥግ በቃ የጭካኔ ጥግ ምን ይመጣል ነው ጫወተው። ስለዚህ አንተ ክርስቲያን ነህና አይኖ የክርስትና ሃይማኖት እንዴት ነው ሁሉንም በፍቅር ያዙ ይላል። ግን እኔ በሷ ዘንድ በእርዳታ አሳባ ካንተ ልትበላ ነው የምትፈልገው። በጣም ጥንቃቄ አድርግ። በሷ ፔጅ ከምታዋጣ ምትረዳውን ሰው መቼ አጣ? ኢትዮጵያ ህዝብ ተረርቶ መቼ አለቀ? ከሚበሉት የማይበሉት ይበልጣሉ፣ ጾማቸውን የሚያድሩት ይበልጣሉና መቼ የምትረዳውን ሰው አጣህና እኔ በራሴ በኩል you have to be careful እና አንተ የዚህን ያህል ጅል አይደለም፣ ስማርት ነህ። በጣም ጥንቃቄ አድርግ እና ነገሩን እኮ እንደ ሌሎቹ ልዘልፍ ፈለገች፣ ግን ነገሩ ስትመለከተው በቃ የማይሆን ነገር ነው። የምትሄድበት መንገድ ሮንግ መሆኑን ራሷ ተረዳች። ገባ? እና አይን አየች። አንበሳ እንድታዘንብላት አላዘነብክላትም። ጸባይህን እኛ ነን የምናውቀው፣ እሷ አታውቅም። አሁን በጸባይ መጣች። ገባ? እና ስለዚህ ይሄ ሳር አጨዳ ሳይሆን ዱባ ፍለጋ ነው አሉ። የኦሮምኛውን ተረቱን ታውቃለህ? ይሄ ሳር አጨዳ ሳይሆን